በመጨረሻ ሞትሽን በራስሽ ፍቃድ ይፋ አደረግሻል። ቆይ ላስረዳ ጋሽ ግርማ። ጊዜ የለኝም እኔ። አንድ ጊዜ ስማኛ። ነግሬሽ ነበረ። እኔ ክፍል አትግቢ ብዬሽ ነበረ። እዚህ ክፍል ለምን እንደተገኘው ልንገርና ከዛ በኋላ የፈለግከውን ነገር ማድረግ ትችላለህ። ግን እባክህን ስማኝ። አሁን ያንቺን ድምፅ የምሰማበት ጊዜ የለኝም። ጥይት ትጠጫለሽ። በፍጹም እንዳታደርገው እባክህን ጋሽ ግርማ። በሚገባ አደርገዋለሁ። ተው ጋሽ ግርማ እባክህን። ይኸው በቃ ፋይሉን ልሰጥን የመጣሁት ጋሽ ግርማ። የመጣሁት ፋይሉን ልሰጥ ነው። እዚህ አልጋ ስር አልጋ ሳነጥፍ ነው ያገኘሁት። በቃ ለዚህ ነበር የመጣሁት። ትሰሚኛለሽ? ይህን ፋይል ሰርቀሽ ነው እንጂ እዚህ አላገኘሽውም። ግርማ ልታምነኝ ይገባል። ይህ ፋይል እኔ ብሰርቀውና እኔ ጋር ቢቀመጥ እኔ እዚህ ምን አደርጋለሁ? ፋይሉን ይዤ እዚህ ምን አደርጋለሁ? ደግሞ እንደምሞት እያወቅኩኝ እንዴት እዚህ ቤት መቀመጥ ይመስላል? እና ይህንን የሚያክል ፋይል እዚህ ቤት ውስጥ እንደቀልድ ጥለው ነው እያልሽኝ ነው? እኔ እኮ በተደጋጋሚ እዚህ ክፍል እየገባው ፋይሉን ስፈልግ የነበረው እዚህ ትጥለዋለህ ብዬ ስላሰብኩኝ ነው። ይኸው እንዳሰብኩት ደግሞ ፋይሉን እዚሁ አገኘሁት። እኔ ደግሞ አንተ ክፍል መግባቴ ምንም አዲስ ነገር የለው። ቤትን ለማጽዳት በተደጋጋሚ እንደምገባ አታውቅም እንዴ ጋሽ ግርማ? ይሄ ነገር ራስሽን ለማዳን የፈጠርሽው ድራማ ቢሆንስ? ይኸውልህ ይህን ፋይል ያገኘሁት እኔ በአጋጣሚ ነው። አልገባኝም። በአጋጣሚ ማለት? እንደ ሁልጊዜው ክፍልን ለማጽዳት ነበረ እኔ እዚህ የገባሁት። እናማ ይህን ክፍል ለማጽዳት ስገባ እዚህ ውስጥ አገኘሁት እና ለአንተ ለመስጠት እየተዘጋጀው ነው የመጣኸው። ይህን ለማመን ይቸግረኛል። እመነኝ ግርማ፣ እዚህ ውስጥ ምንም አይነት ውሸትም ሆነ ምንም አይነት ድራማ የለም። ይህንን ፋይል ራስሽ አስቀምጠሽው ወይ እኔ አስቀምጬው ይሁን ማን ያውቃል? ይህን ነገር ፈጣሪ ይወቀው እንጂ። አሁን ሁለተኛውን ፋይል መጀመር እንችላለን። ምን ቀረ ደግሞ? አስቀድመን የተነጋገርንበት ጉዳይ። አልገባኝም። የቱ? አብሮ መኖር። ስለ ወደፊታችን አሁን ማውራት እንችላለን። እኔ ስታይኝ ዕቃ መስልሃለሁ እንዴ? ስትፈልግ የምጥለኝ ስትፈልግ የምታነሳኝ እኔ ግዑዝ ዕቃ ነኝ እንዴ? ሰው እኮ ነኝ። ቆይ ምን እየሆንክ ነው? ያው ሰው ስለሆንሽ እኮ ነው ሀሳቤን የገለጽኩልሽ። ይህ ነገር የጤና አይመስለኝም። ጥቂት ብዘገይ እኮ ይሄ ጥይት አናቴን ብለህ ልደፋኝ ነበር። እና ከዚህ ሁሉ በኋላ ስለ ወደፊት ማውራት ቀልድ መሰለህ እንዴ? ስፈልግ በሽጉጤ አሊያም ደግሞ ከታች ባለው በጥይቴ አለበለዚያማ እናንተ ሴቶች መች ትቻሉና። እንዴት አድርጌ ልብሽን እንደማቀልጠው ምናየው ይሆናል። ሳሚ ከትላንትና ጀምሮ እኮ ምንም ምግብ አልበላህም። በዛ ላይ መጠጡ ጨጓራህን ይጎዳዋል። ስለዚህ ይህን አዘጋጅቼልሃለሁ፣ ይህን ትበላለህ። ብተኛ ነው የሚሻለኝ።
ይቅርብኝ። የግድ መብላት አለብህ። ራስህን እኮ በዚህ ልክ ምንም መጉዳት የለብህም። የምትፈልገውን ነገር በሙሉ ጠይቀኝ፣ እኔ አዘጋጅልሃለሁ። አውቃለሁ የደረሰብህ ነገር በጣም ከባድ ነው፣ ግን ደግሞ ራስህን ለማከም መሞከር አለብህ። ቆይ ግን ይህን ፋይል ራሷ ሰርቃ ስታበቃ መልሳልኝ ነው ወይስ ደግሞ እኔ ጥያው ነው? እሷ አንስታው ቢሆን ኖሮ በቀጥታ ፋይሉን ለሳሚ ትሰጠው ነበር። ሳሚ ደግሞ ዝም አይልም ነበር። ስለዚህ እሷ እንዳለችው ፋይሉን እዚህ ጥየው ነበር ማለት ነው። ምን አይነት ሰው ልጅ ግን እኔ ሰላም በእጅ ልትገባ ስትል እኮ ሁሉም ነገር አበላሹት። ወይኔ ግርማ፣ ምንድን ነው ያደረግከው ግርማ? የግዴታ እሷን የሚያስደስት ነገር ማድረግ አለብኝ። ሳሚ አሁን እንዴት ነህ? ትንሽ ተረጋጋ። አሁን ተረጋግቻለሁ ጆሲ። ወንድሜ ራስህን እኮ እየጎዳህ ነው። ያቺን ሰይጣን ለመርሳት ብለህ ራስህን እንደዚህ መጉዳት የለብህም። ወንድሜ ምን ላድርግ? ያደረገችውን ነገር ሳስብ የባሰ ያመኛል። በዚህ ልክ ክፋት ግን ምን ያደርጋል? ምንም ቢሆን ይሄ እኮ ላንተ አይመጥንም። በተለይ ደግሞ እንደ ሜሮን ያሉ እባቦችን ከህይወት ለማስወጣት ራስህን በዚህ ልክ መጉዳት የለብህም። እሺ ጎረምሳው፣ በስካር ስትናገር የነበረውን ነገር እስኪ ደግሞ እንደዛ ስትለፋደድ የነበረውን ቃላት ሁሉ እስቲ ድገምልኝ። እንዳልከው ተናግሬው የነበረው ነገር በስካር መንፈስ ነው፣ ግን የተናገርኩት ነገር አንዳችም ውሸት የለም። ሁሉም ነገር እውነት ነው። ኧረ እንደዛ ነው? አዎ። ለመሆኑ እንዴት ብለህ እንደተናገርከኝ ያውቀዋል? ምንም ብናገርህ ልክ ነኝ እያልኩ። አንተ ደደብ እና እኔ ነኝ የእናትህ ገዳይ? አዎ አንተ ነህ። አንተ ልጅ ያለ ልክ እየተዳፈርከኝ ነው። ወንጀለኛ ነህ እያልከኝ እኮ ነው። እናቴን አቃጥለህ የገደልካት አንተ ነህ። እናትንም አንተንም አንቀባረር ያነኳችሁ እኔ ነኝ። ብታውቀው ኖሮ ማለት ነው። አንተ በኔ ውስጥ ያሳረፍከው የማይሽር ጠባሳ አጥብቄ ነው የምጠላው። እንግዲያውስ የጀመርከውን ነገር ቀጥል። መጨረሻ ምን እንደሚሆን የምታየው ይሆናል። ደም በለመድክበት እጅ እኔንም ልትገለኝ ነው? እናቴንም እንደገደልካት እኔንም ልትገለኝ ነበር አይደል? ሽጉጥ አይ አንተንም አልገድልህም። በሴት ልብ የሚቀልጥና ሽንታም የሆነ ሰው አልገድልም። እኔ ግርማ፣ የኔ ሽጉጥ ወንድ ላይ ብቻ ነው የሚተኩሰው። አንተ ግን ወንድ አይደለህ። ቀስ በል ሳሚ፣ ይህን ነገር በትዕግስት አሳልፍ። ወይኔ ሳሚ፣ ከዚህ ሰውዬ ጋር በአንድ ቤት ውስጥ መኖር ራሱ እብደት እኮ ነው። በጣም ኢሞሽናል እየሆንክ ነው። ራስህን መቆጣጠር ካልቻልክ ማታረመው ስህተት ነው የሚፈጠረው። ስህተት እንኳን ቢሆን ይህን ሰው በላ ሰውዬ ብገለው ደስ ይለኛል። እረፍ ሳሚ። ቅጽበታዊ ሁኔታ ያንተን መንገድ ታስታለች። በትዕግስት ካሳለፍካት ግን ከስህተት ትድናለህ። ሰላም፣ እንዴት ነሽ? አሎ ሳሚ፣ አንተ እንዴት ነህ? ሰሞኑን ጥሩ ስሜት ላይ ስላልነበርኩ ነው ዝም ያልኩሽ። ስለ ፋይሉ ምን አዲስ ነገር አለ? አዎ ሳሚ፣ አንተ ያለበት ሁኔታ ጥሩ ስላልሆነ ስለገባኝ ነው ደግሜ ወደ አንተ ያልመጣሁት። ግን አስፈላጊው ነገር አድርጌያለሁ። ማለት ምን አደረግሽ? አንተን ሊያስደስት የሚችል ነገር አድርጌያለሁ።
አልገባኝም። ምንድነው እኔን ሊያስደስተኝ የሚችለው? የዚህ ፋይል ጉዳይ እኮ የአንቺን ህይወት የሚያሳጣ ነገር ነበር አይደል? እሱማ ልክ ነህ። ታዲያ ፋይሉን ወደ ቦታው ከመመለስ ውጭ ምን ልታደርጊ ትችያለሽ? ያለኝ አማራጭማ እሱ ብቻ ነበረ፣ ፋይሉን ወደ ቦታው መመለስ። ያንን ባላደርግ ኖሮ ግን ግርማ ሊገለኝ መጥቶ ነበረ። ምን? አዎ ዛሬ መሳሪያ አውጥቶብኝ ነበር። እና ሊገለኝ ነበር እያልሽ ነው? ፋይሉን ባልሰጠው ኖሮ አዎ። ነገር ግን ፋይሉን በራሱ ቸልተኝነት እንደጣለው አድርጌ መልሼ ሰጥቼዋለሁ። ግን ደግሞ በዛውም አንተን የሚያስደስት ነገር አድርጌያለሁ። ምን አደረግሽ? እሱን ብታየው አይሻልም? ምንድን ነው እሱ? አሁን ንገሪኝ። እኔ ክፍል እንሂድና ሁሉንም ነገር አሳያለሁ። እሺ። ሳሚ ይሄ ላንተ ነው። ምንድን ነው? ክፍል ናዩ። እንዴ ሰጥቼዋለሁ አልሽኝ እንዴ? ምንድን ነው? አዎ ሰጥቼዋለሁ፣ ግን የሰጠው ትክክለኛውን ፋይል አይደለም። ማለት አልገባኝም። አንተ ያዝከው ኦሪጂናሉን ፋይል ነው። እሱ ጋር ያለው ግን ተመሳስሎ የተሰራ ፎርጅድ ፋይል ነው። ይሄን ማመን አልችልም። አንቺ ምን እየሆንሽ ነው? አብደሻል እንዴ? ሳሚ ይህ ፋይል ግድ ያስፈልጋል። እና የአንቺን ህይወት አደጋ ውስጥ እንደሚከት ረስተሽው ነው? አውቃለሁ፣ ግን ደግሞ ፋይሉን ወደ ቦታው እንደመለሱት ነው የሚያውቀው። ቆይ ያስቀመጥሽለት ፋይል ሐሰተኛ መሆኑን ሲያውቅ ዝም የሚልሽ ይመስልሻል? እንዴት ህይወትሽን የሚያሳጣ ነገር ትወስኛለሽ? ምን ሆነሻል? ቆይ ሰላም፣ ምን ላድርግ ሳሚ? እንዴት ምን ላድርግ? በቃ ፋይሉን እኮ ቦታው ድረስ መመለስ በቂ ነበር እኮ። በጊዜው ምን ማድረግ እንዳለብኝ አላወኩም ነበር። ፋይሉ እጄ ላይ እንደገባ ቀጥታ ወደ አንተ ነበር የመጣሁት። ግን ደግሞ አንተ ጥሩ ስሜት ላይ ስላልነበርክ ልታወራኝ ፈቃደኛ አልነበርክም። ፋይሉን ዝም ብዬ ለግርማ ከሰጠሁት ደግሞ የለፋንበት ነገር እንዳለ ገደል ይገባል። በቃ ለእሱ የተሳሳተውን ሰጥቼ ለአንተ ደግሞ ትክክለኛውን ፋይል አስቀምጥኩልኝ። ይሄ ሰውዬ እንደምታየው ጦር ሜዳ ያለ ይመስል እኮ በየሰዓቱ እኮ መሳሪያ እየመዘዘ ነው። ይሄ ማለት ደግሞ የፋይሉን ጉዳይ ያወቀ ጊዜ ከባድ ችግር ይፈጠራል ማለት ነው። ሳሚ አሁን የሆነ ሁሉ ሆኗል። ምን መለወጥ የምንችለው ነገር የለም። በእርግጥ ልክ ነሽ። እሺ እና በቀጣይ ምን ለማድረግ አሰብሽ? እርግጠኛ ነህ ሳሚ? ማለት ለምን? ማለት አሁን ባለህበት ሁኔታ ስለ ወደፊት ለማውራት ዝግጁ ነህ? ምንም ያለሁበት ስሜት ጥሩ ባይሆንም ግርማ የሚባል ሰው የለም ጣል ግን ምንም ነገር አደርጋለሁ። ስለዚህ በቀጣይ ምን ማድረግ እንዳለብን ማሰብ አለብን። ግን ፍራቻ እየተሰማኝ ነው። በምን ጉዳይ? በአንተ ጉዳይ። የኔ ነገር ያን ያክል አሳሳቢ አይደለም። የኔን ጉዳይ በራሴ መንገድ የምፈታ ይሆናል። ግን ደግሞ በጣም እየተጎዳ ነው። ስለ እሱ አታስቢ። ስለ ቀጣይ ጉዳይ እናውራ። ስለ አንተ ለማሰብ አልችልም። ስለ አንተ በጣም ነው የምጨነቀው። ከዚህ ስሜት እንድትወጣ እፈልጋለሁ ሳሚ። ስለ እኔ አትጨነቂ። ከግርማ ጋር በዚህ ልክ መፋጠጡ ጥሩ አይደለም። ትናንትና ማታ የነበረውን ምሽት ለማሰብ ራሱ በጣም ነው የሚያስጠላኝ። እንዴት ራስን ለሞት አሳልፈህ ትሰጣለህ? በግርማ ጉዳይ የሚቀየር አንዳች ስሜት የለኝም። ታዲያ እቅዳችን እንዴት ነው የምናሳካው? አንቺ ምንም ስጋት አይገባሽ። ሁሉንም ነገር በተለመደ መንገድ እናስቀጥለዋለን። እባክህን ልለምንህ፣ ራስን በዚህ ያህል ልክ አደጋ ውስጥ አትጣል። አሁን መሄድ ይኖርብኛል። ሁሉንም ነገር በጊዜ ሂደት የምናየው ይሆናል። ሳሚ ከዚህ ሁኔታ ውስጥ የግድ መውጣት አለበት። ቆይ ምን ባደርግ ነው ከዚህ ሁኔታ ውስጥ ላስወጣው የምችለው? ቆይ ለምንድን ነው እኔን ለማውራት ያስጠላሽ ብለህ? አንተ ሁሉን ነገር በጉልበት ማድረግ ነው የምትፈልገው። ያ ደግሞ ምቾት እየነሳኝ ነው። እኔ እኮ በፍቅር ልክ ለመቅረብ እየሞከርኩ ነው ያለሁት። አንቺ ግን ልትረጅኝ አልፈለግሽም። መካሻ እኔ እናንተ እህትና ወንድም ነው መሆን የምንችለው። ይህ ማለት ነው የምትይው? ይህንን እኮ ነው ያልኩኝ። አንተ በቃ መቼም አትለወጥም። ሁሉም ነገር በኃይል ነው ማድረግ የምትፈልገው። ይኸውልሽ ብሌን፣ አንቺ እኮ እያናደድሽኝ ያለሽ። እኔ ደግሞ ምን አደረኩ?
እኔ እኮ ይሄን ሁሉ ጊዜ ስከተልሽ የነበረው ፍቅሬ ገብቶሽ አብረን እንሆናለን ብዬ ነው። ግን ደግሞ አንድ ነገር ረስተሃል። ምንድን ነው? በፍቅር አብሮ ለመኖር እኮ የሁለት ሰው ፍላጎት ያስፈልጋል። እኔ ደግሞ አሁን ዝግጁ አይደለሁም። ያንን ደግሞ አንተ ልትረዳኝ ይገባል። ቆይ እኔ ለመፈቀር ምን ያንሰኛል? ምንም። ታዲያ ለምንድን ነው የፍቅር ጥያቄ ተቀብለሽኝ አብረን ማንሆን? ስለማልችል ነዋ። እኔ ፍላጎት ስለሌለኝ። አንቺ የምትፈልገው አይነት ወንድ ሆናለሁ ብዬ እኮ ቃል ገብቼልሻለሁ። ኡፍ በጣም አደከምከኝ። ከዚያ ልጅ ጋር ስትዞሪ ግን አይደክምሽም? ከኔ ጋር ስታወሪ ግን ይደክምሻል። ስለሱ እኮ አይመለከትም ብዬ ነግሬህ ነበር። ቆይ ችግሩስ ምንድን ነው? ለምንድን ነው የምትፈታተኝ? ለመጨረሻ ጊዜ ልንገርህ፣ እኔ እናንተ አብረን መሆን አንችልም። ስለዚህ ምን? ተወኝ በቃ። እኔ እናንተ መቼም አብረን መሆን አንችልም። ከኔ ጋር መሆን ከፈለግሽ ደግሞ በንጹህ ወንድነት ብቻ ነው። እሺ? አልችልም። እንግዲያውስ እኔም አልችልም። ከዚህ በላይ ማውራት አለብን አይመስለኝም። ቁጭ በይ። እኔ እኮ እመካሻለሁ። ማንም ሰው በዚህ ርቀት ሊያነጋግረኝ አይችልም። ከኔ ጋር ስትነጋገሪ ቃላቶችሽን ምረጭ። እንደ ልቤ ስትፈነጭ ዝም ያልኩሽ ስለማፈቅርሽ። እኔ እኮ ብሬን ነኝ፣ ማንም አይደለሁም። ማንም እንደፈለገ ማድረግ አልችልም። እሺ? የማንንም ትዕዛዝ ደግሞ አልቀበልም። ፍቅር ከማሰብ በፊት በጉልበት ማሰብህን አቁም። እሺ? በድጋሚ ላይ አልፈልግም። እሺ? የዚህ ሁሉ ነገር ጠንሳሽ ያጎረምሳ ነው። ዛሬ ወንዱ ማን እንደሆነ ይለይለታል። እኔ መካሻ ልባል ሰራለት። ሰላም፣ አሁን ስለ ሁሉ ነገር መነጋገር አለብን። ስለ ሁሉ ነገር ማለት እኔ እና አንቺን አንድ ስለሚያደርግን ጉዳይ ስለ ሁለታችን ነው። እኔ እናንተን አንድ የሚያደርገን ነገር የለው። በራስ በገዛ ፍቃድ ገመዱን በጥሰዋል። ስለዚህ እኔ እናንተ የምናወራው ነገር አይኖርም። ሰላም፣ እኔ እና አንቺ አብሮ ስለመኖር ተነጋግረን ነበረ። በመሀል ደግሞ ይህ ችግር ተፈጠረ። ግን ደግሞ አሁን ነገሮች ተፈጥረዋል። ይህን ይቅርታ አድርግልኝና ይህን እያወራ ያለው አንተ ነህ። በእርግጥ ስላደረኩ እስቻለሁ። ግን ደግሞ ያንን ለምን እንዳደረኩት ታውቂያለሽ? ምኑን ነው የማውቀው? እንደ ቀልድ እኮ ልትገለኝ ነበረ። ስለሱ ነው የምናወራው? እንደ ቀልድ የምናወራው ጉዳይ ስላልሆነ እኮ ነው ይቅርታ ልጠይቅሽ የነበረው። እኔ ለአንድ ፋይል ብሎ ከወደፊት ሚስቴ ትሆናለች ብሎ ካሰባት ሴት ጋር ሊገድላት ከሚታገል ሰው ጋር ምንም አይነት ንግግር አይኖረኝም። በህይወቴ አስፈላጊ ስለሆነ ጉዳይ ስለመጣሽብኝ ነው ይሄን ነገር ሁሉ ያደረኩት። እና ታዲያ ስለመሰለ ሰላም መሞት አለባት? በአንተ ስህተት እኔ ህይወቴን ማጣት አለብኝ? ይህ ፋይል ለእኔ ምን ያክል ዋጋ እንዳለው ታውቂያለሽ አይደለ? ይሄ ነገር ደግሞ በጣም የሚያስፈልገን ነው ለህይወታችን። ይህ ፋይል የለም ማለት ደግሞ አንቺም የለሽም ማለት ነው። ምን ማለት ነው? ይህ ፋይል ከሌላ አንቺም የለሽም ማለት? ቆይ አንቺ ምን ብለሽ ነበር ሰላም? እና ምን አልኩኝ? ናና ግደለኝ አልኩኝ? ቆይ አንቺ ልጅ ግን ከዚህ ልጅ ጋር መሆን ያልፈለግሽው ለምንድን ነው? እኔ ፍቅር ውስጥ መግባት አልፈልግም። ማለት በፍቅር አላምንም እያልሽኝ? እኔ እንጃ ብቻ ያው ከወንድ ጋር ፍቅር ጀምሬ ራሴን ማጣር አልፈልግም። ፍቅርን ልክ እንደምታሰር ነው የምትቆጥሪው ማለት ነው? ዘመናዊ እስር ቤት በለው እንዴ! እንዴት ባክሽ? ፍቅር የራሱ የሆነ አጠራለሁ እያልኩ ነው። ምክንያቱም አብረህ ያለውን ሰው ስሜት የመጠበቅ ግዴታ ውስጥ ትገባለህ። ታዲያ እኮ ለሌሎች መኖር መቻል፣ ለሰዎች መጨነቅ መቻል እኮ የራሱ የሆነ ደስታ አለው። ግን ደግሞ አንተነትን ገለህ አይደለማ። ፍቅር ደግሞ ለምትወደው ሰው ስሜት ስል የራስን ፍላጎት እንድትገድል ያስገድድሃል። ብሌ የምር ስለ ፍቅር እንደዚህ ነው የምታስቢው? አዎ ጆሲ፣ እስኪ አስበው። እኔ ከመካሻ ጋር ምን የሚፈጠር ይመስላል? ምን ሊፈጠር ይችላል? መካሻ በጉልበቱ የሚያስብ የሚፈልገውን ነገር ሁሉ በኃይል ማድረግ የሚፈልግ ልጅ ነው። ይሄ ማለት ደግሞ የኔ ህልም ፍላጎት ገደል ገባ ማለት ነው። ምክንያቱም እሱ የኔን ስሜት ከማስቀደም ይልቅ የራሱን ፍላጎት ማስቀደምን ይመርጣል። አስበዋል? እቺ ብሌን አንድ ጠባብ ቤት ውስጥ ታስራ ስትቀመጥ። እንደዛ አይደለም ሰላም። ታዲያ ምንድን ነው? አንቺ እኮ ነሽ ሰላም። እኔን የራስ ማድረግ የምትፈልግ ከሆነ ተጨባጭ የሆነ ማስረጃ ይዘህልኝ ና ያልሽ። ታዲያ ተጨባጭ ማስረጃ ስጠኝ እንጂ ፋይሉን የትም ጥለህ እኔ ላይ መሳሪያ መዘዝ አልኩ እንዴ? ከአንተ ጋር መኖር እፈልጋለሁ እንጂ በአንተ እጅ መሞት አለብኝ ብዬ ነግሬያለሁ እንዴ? ለምንድን ነው ባልሆነ ነገር እንደዚህ የምትሆኙ ሰላም? የማወራው አልገባህም መሰለኝ። አሊያም ደግሞ ያደረከውን ነገር በሰከንዳቶች ውስጥ ረስተዋል ማለት ነው እንጂ በጤናማ እንደዚህ አታወራኝም።
ስማ፣ ጠዋት እኔ ግንባር ላይ የደቀንከው ጥይት የሚተፋ ሽጉጥ እንጂ የህፃናት መጫወቻ አይደለም። እኔ እኮ ይገባኛል። አይገባህም ግርማ። በሰዓቱ እኮ እጄ ላይ ፋይሉ ባይኖር ኖሮ ከዚህ ቤት የሚወጣው ሬሳዬ ነበር እና እናንተ ሬሳዬን አግብተህ ልትኖር ነበር። በጣም ይቅርታ ሰላም፣ እባክሽ ይቅር በይኝ። ይህን ነገር በይቅርታ ብቻ ማልፎ አይሆንም። 3 ቀን ሙሉ ምን አይነት ሌሊት እንዳሳለፍኩ ታውቃለህ? በጭራሽ አታውቅም። በጊዜው የፋይሉ መጥፋት አንቺን ብቻ የሚያሳጣኝ ሳይሆን ሙሉ ህይወቴን እንደሚያሳጣኝ ነበር ሳስብ የነበረው። የዚህ ፋይል መጥፋት ሌላ ማንነት ሰጥቶኝ ነበረ። ለዛ ነው እንዳንቺ እንቅልፍ አጥቼ ያደርኩት የኖርኩት። ስለዚህ ሰላምዬ የምትይኝ ነገር በሙሉ እረዳዋለሁ። አታውቅ፣ አይገባህም የምልህ ለዚህ ነው። አንተ እንቅልፍ አጥተህ ያደርከው ዛሬ ቢጠፋ ነገ ለሚተካው ንብረት ነው። እኔ ግን 3 ቀን ሙሉ ስታገል የነበረው አንዴ ካለፈ መመለስ ስለማልችለው ህይወቴ ነበር። የቆፈርክልኝ ጉድጓድ ውስጥ ላለመግባት ራሴን ለማትረፍ እየሞከርኩኝ ነበር። እያንዳንዱ ሰከንድ ባለፈ ቁጥር እየሞትኩኝ እንደሆነ እየነገርከኝ ነበር። በቁሜ ገድለኸኛል። ምን ያክል እንደጎዳሁሽ ስላወቅኩኝ አይደል እንዴ ዳግም ወደ አንቺ የመጣሁት? እኔ አንተን ብሆን ኖሮ ይህን ባደረግኩበት ሰው ፊት በጭራሽ አልቆምም ነበር። ግን ደግሞ ይቅርታ ምንም ነገር እኮ ይሽራል። ምን አይነት ይቅርታ እንዳደርግ ልፈልገ ነበር? ከልብሽ ይቅር እንድትል ነው የፈለግኩት። እነዛ እንቅልፍ አልባ ሌሊቶች፣ እነዛ ወደ ሞትኩ እየሄድኩ እንደነበረ እየሰበኩኝ የነበሩ ቀናቶች፣ ሽጉጥ እየመዘዝክ ሰውነቴ በፍርሃት እንዲሸበር እያደረግከኝ የነበርካቸውን ቀናቶች እንዴት ብዬ ልለፋቸው? በምን ሊካሱ? በተግባር ሊያውም በሚታይ ነገር እክስሻለሁ እኮ። በምን? የኔም ብለሽ የምትመኘው አይነት ወንድ የለም ማለቴ የራስሽ አይነት የምትፈልጊው አይነት ወንድ ብታገኝስ? እኔ ምኞት የለኝማ። የኔ ቢሆን ብዬ የማስበው ሰውም የለኝም። አልገባኝም። እየቀለድሽ ነው? የምን ቀልድ ጆሲ? የምሬን ነው። ታዲያ እንዴት ነው አንድም ሰው ተመኝቼ አላውቅም እምትይ? ቆንጆ ነሽ፣ በዛ ላይ በራስ መተማመን ያለሽ ሴት። ቆይ ምንም ሳይጎልብሽ እንደዚህ የፍቅር ጠላት ይሆንሽው ለምንድን ነው? ስህተቱ እኮ እዚህ ጋር ነው ጆሲ። የምን ስህተት? ስለ ሰዎች ያለህ ምልከታ ማለት አልገባኝም። አንተ እንዲሁ አይተህ እየተሰማህ ነው የነገርከኝ። የምታውቀኝ እንኳን እኮ ጥቂት ቀናት ነው፣ ግን ስለኔ በተለየ መንገድ ነው የተናገርከው። ይኸውልሽ የማውቅሽን ያህል የገባኝን ያህል ነው የተናገርኩት። ስህተቱ እዚህ ጋር ነው። አየህ አይደለ? አንተ እንኳን አለባበሴን፣ አነጋገሬን አይተህ ነው እየተናገርክ ያለው። ግን ደግሞ ከዚህ ጀርባ ምንም የማታውቃት ሴት ብትኖርስ? አንተ ጭራሽ የማታውቃት ምናልባት ደግሞ ጭራሽ ደግሞ የማትጠብቃት አይነት ሴት ብትኖርስ? ስለዚህ ሰውን በማየት ብቻ መገምገም ልክ አይደለም ልልህ ነው። በእርግጥ ትኖር ይሆናል፣ ግን ያቺ ሴት ማለት መጀመሪያ ከልብሽ ይቅርታ አድርጊልኝ። አየህ አንተ እንደዚህ ነህ። ይቅርታን እንኳን የምትፈልገው ከጥቅም አንጻር ብቻ ነው። አንቺ የምትፈልጊውን ነገር በሙሉ ለማድረግ ዝግጁ ነኝ። ምን ያክል ዝግጁ ነህ? ከምታስቢው በላይ በሁሉ ነገር ዝግጁ ነኝ። እንዲያውም ደግሞ ወደ አንቺ እንደመጣ ያደረገኝ ጉዳይ እሱ ነው። የሚገርም እኮ። ምኑ ሰላሜ? ከጥቂት ደቂቃዎች በፊት ግንባሯ ላይ ሽጉጥ ደቅነ ልትሸኛት የነበረችዋን ሴት ፊት ለፊት ቆማ የምታወራት እኮ አትመስልም። ሁኔታ ሁሉ እኮ በትንሽ ነገር እኮ አስቀይመሃት ከዚህ ይቅርታ ብለህ የምታወራትን ሴት እኮ ነው የምትመስለው። እሱን ነገር በተደጋጋሚ አታስቢ ሰላሜ። ራሴን እኮ እየወቀስኩኝ ስንት ጊዜ እኖራለሁ። ግን እንዴት ትችላለህ? ሩጫው የምን ሩጫ? ለፍቅር ሮጠ፣ ሰው ለመግደል ሮጠ፣ ለብዙ ነገር ሮጠ። ይሄ ተገቢ ነው እንዴ? እስኪ ትንሽ ተረጋጋና በደንብ አስብ። አሁን የማስበው ስለ አንድ ነገር ብቻ ነው። እሱ አንቺን ብቻ ማስደሰት። ለዚህ ነው አቻኩል የምልህ። መጀመሪያ በደንብ ተረጋጋና አስብ።
ከዛ በኋላ እኔን ለመካስ ትዘጋጃለህ። እጆቼ አንቺ ላይ መሳሪያ ለመምዘዝ እንደፈጠኑ ሁሉ ለአንቺ መልካም ነገር ለማድረግ ቢፈጥሩ ምን አለበት? አደራህን ታዲያ በአሁኑ እጆችህ ሳይሆን አይምሮክ ይቅር። ተይ እንጂ ሰላም፣ እየሰደብሽኝ እኮ ነው። ለነገሩ ስደብኝ። አሁ ይገባኛል። ማረባል እኔ አልሰደብኩም። ድጋሚ ግን ወደ ስህተት እንዳትገባ እየነገርኩ ነው። እሺ ሰላሜ፣ ታዛዥ ነኝ የኔ መቤት። ተው እንጂ ጠዋት ጥይት፣ ከሰዓት ደግሞ ከንፈር የሚያስተናግድ ግንባር አለኝ። ይሄ ደደብ ሽማግሌ ወደ ፈለገው መንገድ ሊመራኝ ይሞክራል እንዴ? በድጋሚ ወደ ጨዋታው መንደር መጥተሃል። በአሁኑ በድጋሚ እንዳትነሳ አድርጌ እሰብርሃለሁ። በጭራሽ አታስቆመኝ። በየትኛውም መንገድ በድጋሚ አታገኘኝም። ሰላምን በድጋሚ አገኘኋት ብለህ ስትንሰፈስብ በድጋሚ እጅን መቆረጥ ይሆናል። ስለ እኔ ማንነት ሌላ ጊዜ እነግርሃለሁ። አንቺ ግን የሆነ የተለየ ነገር አለሽ። ምን አይነት ነገር? እኔ እንጃ፣ እኔ ያልተረዳሁት ግን ባወራን ቁጥር የሚገለጥ የሆነ የተለየ ባህሪ አለሽ። እና ያስጠላብኛል እሱ ባህሪ? ትያት ቀልጂ። የምር ግን ንገርኝ እስኪ። ምን ልንገርህ ጆሲ? ስለ ራስሽ ነዋ። ብሌን ማናት የሚለውን እስኪ በግልጽ ንገሪኝ። መቼም በጊዜ ታምናለህ አይደል? እና ስለ ራሴ ለማውራት ጊዜው አይደለም እያልሽኝ ነው? በትክክል ጆሲ። መቼም በዚህ ፍጥነት ሁሉ ነገር እንድነግርህ አትጠብቅም። እሺ ጥሩ፣ በቃ ደስ ባለሽ ጊዜ ትነግሪኛለሽ። እያኮረፍከኝ ነው እንዴ? አረ በጭራሽ። አመሰግናለሁ ጆሲ። በቃ ሰዓቱም እየሄደ ነው። ነገ እንገናኛለን። በቃ ነገ በተለመደው ሰዓት እንገናኛለን። የሆነ ደስ የሚል ነገር አላት አይደል? ሳሚ፣ በጣም ጥሩ ዜና ይዤልህ መጥቻለሁ። ምንድን ነው እሱ? ግርማ በራሱ ጊዜ በድጋሚ በእጃችን ላይ ወድቋል። እንዴት ሆነ? ግርማ ዛሬ እኔ ክፍል መጥቶ አውርዶኝ ነበረ እና ፋይሉን በራሱ ዝርክርክነት እንደጣለው ነግሮኛል። እናማ ፋይሉን በራሱ ጊዜ ብቻ መጣሉን ማመን ብቻ ሳይሆን ይቅርታ መጥቶ ጠይቆኛል። እናም በዚህ አላበቃም። እኔን የሚያስደስቱኝ ነገሮች ለማድረግ ቃል ገብቶልኛል። እንዳልሽው ፋይሉን ራሴን የጣልኩት ብሎ አምኖ ሾመል። ግን ደግሞ በድጋሚ አምኖ ያሳይሻል ብዬ አላስብም። ምክንያቱም ዘርቀሽኛል ብሎ ሊገልሽ ነበር። እሱማ ልክ ነህ ሳሚ። ስለ ወደፊታችን እናስብ። አንቺን አግብቼ መኖር ፈልጋለሁ። እንዲሁም ደግሞ ያጠፏቸውን ነገሮች በሙሉ አንቺ በሚያስደስትሽ ነገር እክስሻለሁ ብሎኛል። እኔን የሚያስደስተኝ ደግሞ የእሱ የሆኑ ፋይሎችን በተጨባጭ መረጃ ሲያሳየኝ ብቻ እንደሆነ ያውቃል። እና ሌሎች ፋይሎችን ማሳልፎ ሊሰጠኝ ነው እያልሽ ነው? አዎ፣ የሐሳውን ቤትና እሱን አሳልፈን ለመጣል የሚያስችለንን ትልቅ ፋይል ይሰጠናል። እንዴት ግን አምንሹ? ግርማን ሳይሆን ራሴን ያመንኩት። እንዴት ማለት? ይኸውልህ፣ ግርማ በዚህ ሰዓት ምን የሚፈልግ ይመስላል? ምንድን ነው? እኔን ማግኘት ማለት? እኔ እንደሚያገኝ ማስረጃዎችን አሳየዋለሁ ማለት ነው። ከዛ በኋላ ቀስ በቀስ የምፈልገውን ማስረጃዎች በሙሉ ወስዳለሁ። በተቃራኒው አንቺ በሱ ወጥመድ ውስጥ ብትገቢስ? እንደዛ እንኳን ሊሆን አይችልም። ለምን አይሆንም? ሳሚ፣ እኔ ሁሉንም ነገር በጥንቃቄ ስለማደርግ ነው። ይሄ ሁሉ ትርምስምስ የተፈጠረው እኮ አንቺ መጠንቀቅ ስላልቻልሽ አይደል? ይሄ ሁሉ ነገር የተፈጠረው
ሜሮን እዚህ ቤት ስለነበረችና ሙሉ ፋይሉን ስለሰረቀችው ነው። እሷ ይሄን ነገር ባታደርገው ኖሮ የምንፈልገው ነገር እንዳለ በአሪፍ ሁኔታ እየሄደ ነበር። ግን ደግሞ ያቺ ሴጣን ሁሉንም ነገር በመሀል ገብታ አበላሸችው። የዛችን ሴት ስም ድጋሚ እንዳታረሽብኝ። በጣም ይቅርታ ሳሚ፣ ልረብሽ ፈልጌ አይደለም፣ ግን ያለውን ሁኔታ ላሳውቅ ብዬ ነው። እሺ፣ አሁን በቀጣይ ምን ለማድረግ አስብሽ ነው? ወደ ሐዋሳ መሄድ ካለብኝ አንተም እንደምትሄድና ዝግጁ እንደሆንክ ልጠይቅህ ፈልጌ ነው። ሐዋሳ? አዎ፣ ሐዋሳ ከሆነ አብረን ሄደን ልጠብቀኝ ቃል ገብተልኛል ነበር። ለዛ ደግሞ ዝግጁ መሆንን ልጠይቅህ ነው የመጣሁት። እስቲ መጀመሪያ እዚህ የሚፈጠረው ነገር ነው፣ ከዛ በኋላ የሚሆነውን አብረን እናያለን። ሳሚ፣ የግድ ታስፈልገኛለህ። የግድ አብረኸኝ መሄድ አለብህ። እሺ፣ እንሞክራለን። እሞክረዋለሁ አይደለም ሳሚ፣ የግድ ማድረግ አለብህ። ያለንተ እርዳታ ምንም ማድረግ አልችልም። አንተ አብረኸኝ ስትሆን እበረታለሁ። አንተ ይበልጥ አጠገቤ ስትሆን ደግሞ እኔም ይበልጥ እጠነክራለሁ። አየህ፣ አንተን ሳልይዝ ግርማን መጣል አልችልም። ለዚህ ደግሞ አንተ ታስፈልገኛለህ። እኔ በቻልኩት ሁሉ አግዝሻለሁ። አመሰግናለሁ ሳሚ። ግን ደግሞ አንድ ነገር መናገር ፈልጋለሁ። ትችያለሽ። የእውነት አንተ እኔን ታግዘኛለህ? ቃሌን ሰጥቶሽ አይደለም እንዴ? አዎ፣ ግን አንተ ራስን መጠበቅ ካልቻልክ፣ አንተ ራስን ከዚህ ስሜት ውስጥ ማውጣት ካልቻልክ እንዴት ብለህ ነው እኔን የምትጠብቀኝ? መጀመሪያ ራስን ከዚህ ሁኔታ ውስጥ ማውጣት አለብህ ሳሚ። ይኸውልሽ ሰላም፣ እኔ ምን ማድረግ እንዳለብኝ አውቃለሁ። ስለዚህ ስለኔ መጨነቅ አይገባሽ። ግን ደግሞ አንተ እኔን ለመርዳት ዝግጁ እንደሆንከው ሁሉ እኔም ደግሞ አንተን ልረዳና ላግዝ ፈቃደኛ መሆን አለብህ። የማንንም መርዳት አልፈልግም ሰላም። ቆይ ለምን? ስለማልፈልግ፣ በራሴ መንገድ ሁሉ ነገር ማድረግ ስለምፈልግ። ግን እኮ ግን የሚባል ነገር የለም። ከጨረስን መሄድ ትችላለሽ። እኔ እረፍት ማድረግ እፈልጋለሁ። እሺ በቃ እረፍት አድርግ ሳሚ። ግን በምትፈልገው ሁሉ ከጎንህ አለሁ። የምትፈልገውን ነገር መጠየቅ ትችላለህ።